ሰሞኑን ሶሻል ሚዲያ ላይ የተፈጠሩ የነበሩ ነገሮችን ሰመራይዝ ላድርግላችሁ ከአንዲት ቲክቶከር እና ከዩቲዩበር ጋር የተፈጠረውን ጉዳይ። እናም ሶሻል ሚዲያ ላይ በጣም የሚታወቅ አንድ ትልቅ ብራንድ ያለው ሰው ሰሞኑን ያጋጠመውን ይሄ የሰለቸህን የሚለውን ጉዳይ ላውራን የመጣሁት ማለት ነው። ስማቸውን እየጠቀስኩ ያልሆንኩት ለምን እንደሆነ መጨረሻ ላይ ነግራችኋለሁ። እናም እንግዲህ ሁላችሁም የምታውቁት ነገር ስለሆነ በደንብ እንድትሰሙኝ ይፈልጋለሁ። ከቲክቶከሯ ጋር በተያያዘ ጓደኞቿን ያጋጠማቸውንም ነገር በዚህ ቪዲዮ ምነግራችሁ ነው የሚሆነው ማለት ነው። ወሬ ነው፣ ስክሮል ማድረግ ትችላላችሁ ጊዜ የሌላችሁ ሰዎች። ግን በተለይ ኮንቴንት ክሬተር መሆን የምታስቡ ሰዎች ካላችሁ ይሄ ጉዳይ በጣም ስለሚመለከታችሁ ሴንሲቲቭ ቶፒክ ስለሆነም በተቻላችሁ መጠን ቪዲዮን እስከ መጨረሻው ብታዩት ብዬ እመክራችኋለሁ። ኤኒዌይ ወደ መጀመሪያው ጉዳይ እንግባ። አንድ ሶሻል ሚዲያ ላይ በጣም ትልቅ ስም ያለው ሰው ሰሞኑን በኮሜንትና በተለያዩ ነገሮች ሰለቸህን የሚል ነገር እየተባለ ነው። አይታችኋል ብዬ አስባለሁ። ነጮች ይህን ነገር ኦራ ይሉታል። ኦራ ማለት ባጭሩ ወከባ ማለት ነው፣ ወይም ደግሞ ማጀብ ነው። ጀስት ወይም ቲፎዞ እንደማለት ነው። ብዙ ሰው አቴንሽን ሲሰጠው ያ ሰው ኦራ አለው ይባላል። እና ይሄ ሰው ሰሞኑን እንደዚህ አይነት ነገር አጋጥሞታል። ነጮች ሂሎስት ኦራ ይሉታል። ማለት በቃ ኦራውን ነው ሉዝ ያደረገው የሚል አይነት ነገር ይላሉና ይሄ ነገር አርቲፊሻል ነው ወይስ ሪል ነው የሚለው ነው የብዙ ሰዎች ጥያቄ። አርቲፊሻል ማለት ይሄ ነገር ሳይፈጠር አቴንሽኑን ሳያጣ ኦራውን ሉዝ ሳያደርግ ሰዎች አርቲፊሻሊ በኮሜንት ያ ነገር እየተፈጠረ እንደሆነ አድርገው የመሰልቸት ነገር እንደተፈጠረ አድርገው ኮሜንት ሲያደርጉ እነዛን ሰዎች ተከትለው ሰዎች ዝም ብሎ ኮሜንት ያደርጋሉ ወይስ እውነትም ኦራውን ሉዝ አድርጓል የሚለው ነገር የኮንቴንት ክሬተሮች ጥያቄ ነው። እና እኔ ለዚህ ነገር በአጭሩ ምላችሁ ነገር እንደሆነ ታውቃላችሁ። በህይወቴ ሶሻል ሚዲያ ላይ ረጅም ጊዜ ቆይቻለሁ እና እግዚአብሔርን የማመሰግንበት አንድ ነገር መቼም ቢሆን ኑቲ ዳሎል ተብሎ በጣም ተጨብጭቦልኝ አያውቅም። በኢትዮጵያዊ ኦዲየንስ ማለት ነው። በቃ ሰዎች ያዩኛል፣ የማወራው ነገር ጥሩ ከሆነ ፎሎ ያደርጉኛል፣ ላይክ ያደርጉልኛል ምናምን። ያን ያክልም ሰው አሽቃብጦልኝ አያውቅም። ያን ያክልም ደግሞ ኑቲ እንደዚህ አድርጎ ተብሎ ሶሻል ሚዲያ ላይ በጣም ብዙ ትችት ቀርቦብኝም አያውቅምና እግዚአብሔርን የማመሰግነው አንድ እንኳንም ኢትዮጵያዊ ኦዲየንስ ብዙ አላጨበጨብልኝም ብዬ በጣም ነው የማመሰግነው። ባይዘው በጣም ብዙዎቻችሁ ኢትዮጵያ ውስጥ ያላችሁ ኮንቴንት ክሬተሮች አንድ የምትሳሳቱት ነገር ምንድነው? ኢትዮጵያዊ ኦዲየንስ ሁሉ ለእናንተ እንዲያጨበጭብላችሁ እንዲወዳችሁ የምትፈልጉት ነገር ይሄ ጤነኛ አይደለም። ምክንያቱም ኢትዮጵያዊ ኦዲየንስ ሲወዳችሁ ገደብ የለውም። እናም ደግሞ የሆኑ ነገሮች ሲፈጠሩ ያንን ኔጌቲቭ ነገር ተከትለው እናንተን ቶታሊ ስማችሁን የማጥፋት ነገር ራሱ ሲመጣ ወደኋላ ሚል ኦዲየንስ አይደለም ኢትዮጵያ ውስጥ በብዛት ያለው። ይሄ ደግሞ ፋክት ነው። ስለዚህ እኔ ባጭሩ ምለው ነገር ምንድነው? አትመኙ፣ በጣም ብዙ ኦራ አትመኙ። ኢትዮጵያ ውስጥ የኢትዮጵያ ኦዲየንስ ብዙ አቴንሽን ቢሰጣችሁ ያ ነገር መመኪያ እንዳይሆንና አክቹአሊ እሱ ራሱ እንደዚህ ከዚህ በፊት ስለተናገረ አዲስ ነገር አይደለም። ይሄ ነገር ሊፈጠር ይችል ነበር። ኦሬዲ እሱም ይሄን ነገር ብሎት ነበር ከዚህ በፊትም። ይሄ ነገር አዲስ አይደለም ማለት። እንደ ኢትዮጵያዊ አንድ ነገር ልጠይቃችሁ ተመልካቾች፣ ሁሌም ራሳችሁን ጠይቁ። መጀመሪያ አንድ ሰው በጣም የምወድ ከሆነ ያንን ሰው ለመውደድ በቂ ምክንያት አለኝ ወይ በሉ። ከዛ በኋላ ያንን ሰው ደግሞ ለመጥላት ስታስቡ አሁንስ ይሄንን ሰው ለመጥላት ይሄንን ሰው ስሙን ለማጥፋት በቂ ምክንያት አለኝ ወይስ ብላችሁ ጠይቁ ራሳችሁን ሁሌ ማለት ነው። ነገር ግን አብዛኞቻችን ምክንያታዊ ስላልሆንን ነው። ስንጠላ ደግሞ በጣም ምክንያት የለንም ብዙ ጊዜ ማለት ነው። ስንወድ ኦፍ ኮርስ የሆነ ነገር አይተን ሊሆን ይችላል፣ ግን ስንጠላ ብዙ ጊዜ ምክንያት የለንም እና ይሄ ኢትዮጵያ ውስጥ ያለው የሶሻል ሚዲያ ችግር ነው ባጭሩና አርቲፊሻሊ ክሬት ተደርጎም ሊሆን ይችላል፣ ሪል ኦራ ሉዝ ማድረግም ሊሆን ይችላል። ነገር ግን ያው ይሄንን መመለስ ደግሞ የዛ ሰው ግዴታ ነው። ካልፈለገው ቶታሊ አቴንሽኑን ካልፈለገው ከዚህ በኋላ ጥንቅር ብሎ ይቅርብኝ ማለት ይችላል። ያንን ነገር ደግሞ መመለስ ከፈለገም የሚቻል ነገር ነው ብዬ ነው ማስበው። የሆነ ጊዜ ሰለቸህን የሚሉ ሰዎች መልሶ ደግሞ ቲፎዞ መሆናቸው አይቀርምና ያ የሚወሰነው በራሱ ነው ብዬ ነው ማስበውና ይሄ ነገር በጣም የሚጠበቅ ነገር ነው፣ አዲስ ነገር አይደለም ባጭሩ። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን አንዲት ቲክቶከር ከአንድ ዩቲዩበር ጋር ሰጣ ገባ ውስጥ ገብተዋል እንዳያችሁት። እና መጀመሪያ እኔ ማለት ፈልገው ነገር ምንድነው? ማንም ሰው ምንም አይነት ነገር ሲሰራ ማለት ነው፣ ማንም ሰው ምንም አይነት ቪዲዮ ሲሰራ እዛ ቪዲዮ ላይ የተነገረው ነገር ብቻ ሳይሆን ኢንቴንሽኑ፣ ያ ቪዲዮ የተሰራበት ዓላማ ኢንቴንሽኑ መጀመሪያ ምንድነው? ምን ፈልጎ ነው ያ ሰው ያንን ቪዲዮ የሰራው ቢለው ሁለቱም እኩል መታየት አለበት ብዬ አስባለሁ። ምክንያቱም ሎጂክ ነው ይሄ ባጭሩ። ያንን ሰው የሚያየውም ሰውዬ ሎጂካል መሆን አለበት፣ ኢንቴንሽኑ ጭምር እዛ ላይ መግባት አለበት ማለት ነው። ወንጀል ላይ ባይዘው የኢትዮጵያ የወንጀል ሕግ ላይ የምታውቁ ከሆነ አንድ ሰው ወንጀል ሲሰራ ሆን ብሎ ኢንቴንሽናል ያንን ነገር ካደረገው
ቅጣቱ ይጨምራል ታውቃላችሁ አይደለ? ስለዚህ ማንም ሰው ምንም አይነት ቪዲዮ ሲሰራ ምንም አይነት ኮንተንት ሲሰራ ኢንቴንሽኑ በራሱ መታወቅ አለበት። ሁላችንም እዚህ ጋር አስተያየት እየሰጠን ያለነው ባጭሩ እዛ ቪዲዮ ላይ የተወራው ነገር ልክ ነው ወይስ አይደለም በሚለው ዙሪያ ብቻ ሳይሆን ኢንቴንሽኑን በሚመለከት ነው እየተከራከረን ያለነው። አንዳንድ ሰው ለቢዝነስ ብሎ ነው ይህንን ነገር ያወራው የሚል ሰው አለ። አንዳንዱ ደግሞ አይ ትክክል ነው ለቤተ ክርስቲያን ሲል ነው ይህንን ነገር የተናገረው የሚል ሰው አለ ማለት ነው። ስለዚህ ኢንቴንሽኑን በደንብ ብናጠና ይሻላል። መልሱን እዛ ላይ እናገኛለን ብዬ አስባለሁ። ሌላኛው ከጓደኝነት ጋር ተያይዞ በዛ ጉዳይ የተነሳው ነገር እንደ ኮንቴንት ክሬተር ለኛ በጣም ኢምፖርታንት የሆነ ኢሹ ነው። ማለት ሰሞኑን የተፈጠረው ነገር ምንድነው? እሷን እያገዝን ነበር ነው አሁን የጓደኞቿ መልስ ማለት ነው። እኛ ካጠገቧ ነበርን፣ እኛ ደግሞ እያገዝናት ነበረ። ከኛ የሚጠበቀው ነገር እያደረግን ነበር። ቪዲዮ ፖስት ማድረግ ግዴታ አይደለም፣ ቪዲዮ ፖስት ባናደርግም ከጎኗ ነበርን የሚል አስተያየት ሰጥቷል ማለት ነው። ስለዚህ እኛ ምንድነው ማድረግ ያለብን? በቃ እንደዛ ከሆነ ይመቻችሁ ማለት ነው ያለብን አይደለ? ይሄንን ደግሞ ማድረጋቸው ትክክል ነው ብዬ አስባለሁ። ነገሮች መጀመሪያ በጣም ሆት በሆነበት ጊዜ ሶሻል ሚዲያ ላይ ከመምጣት ይልቅ በዛ ጊዜ ካጠገቧ ሆነው መጀመሪያ ሰውነት ይቀድማል አይደለ? ማለት መጀመሪያ ሰባዊነት ይቀድማል። መጀመሪያ ሰው መሆን ይቀድማል። ሰው ደግሞ አንድ ሰው ችግር ሲያጋጥመው ያን ነገር ኢሚዲየትሊ ሶሻል ሚዲያ ላይ መጥቶ ዲፌንድ ከማድረግ በፊት ነገሮችን አስ ሂውማን ቢንግ እዛ ፊክስ ማድረግ አለበት ብዬ አስባለሁ። ሰው በሚያስፈልጋችሁ ሰዓት ለዛ ሰው በሶሻል ሚዲያ ሳይሆን በአካል መጀመሪያ መገኘት አለ። ቪዲዮ ፖስት ለማድረግ ጊዜ አለው አይደለ? ስለዚህ በጥሩ ጊዜ ነው ማለት ነው ቪዲዮን ፖስት እያደረጉ ያሉት እነዚህ ልጆች። ምክንያቱም መጀመሪያ እንደ ሰው እዛ በአካል መገኘት አለባቸው። አሁን እኛ ችግራችን እንደው መሰላችሁ እነዚህ ልጆች በአካል መጀመሪያ ሳይገኙ ኢሚዲየትሊ መጥቶ ሶሻል ሚዲያ ላይ ቢያስጮሁ ነገሩን እንዴ እሷ እዛ ጋር በአካል ስንት ድጋፍ እየፈለገች ስንት እርዳታ እየፈለገች እዛ ሳደርሱላት እዚህ ሶሻል ሚዲያ ላይ ስታሽቃብጡ ምናምን ነው ምንለው አይደለ? ስለዚህ መጀመሪያ በአካል መገኘቱ ይቀድማል። ከዛ በኋላ ነገሮች ሲረጋጉ የቻልነውን ያክል አድርገን ከዛ በኋላ ሶሻል ሚዲያ መውጣቱ ይሻላል እና እነዚህ ልጆች ያደረጉት ነገር ትክክል ነው። ጓደኝነትም እንደዚህ ነው ብዬ ነው የማስበው። እናንተ ምን ትላላችሁ በዚህ ጉዳይ? እሺ ለምን ነበር ያስጠራኝ? ያው እንግዲህ ሰሞኑን ስከታተልሽ ነበረ። የከንፈር ወዳጅ እንድትሆኝ ይፈልጋለሁ። ያለውበት ወቅታዊ አቋሜን በጣም ቆንጆ ስለሆነ ኢኮኖሚያዊ ብቲ እና እንደምታየውም ደግሞ looks some good እና ምንም ኮተታ አያስፈልግም። በወግ በባህላችን መሰረት ሽማግሌ ይላክልሻል እንድትወስኝ ነው። ይሄ መንዘላዘል ምናምን አይመቸኝም። ይሄ ማለት ነው ምንድነው? ምን ማለት ነው? በቃ ተነገረሽ እኮ አንዴ ተመችተሽኛል፣ አይተሽኛል። ከፈለግሽ አስቢበት አንድ ሁለት ቀን። ይሄ ሌላ ነገር አይመቸኝም። ጊዜ የለኝም። ገብቶሻል አይደል? ጊዜን በስራ ነው ማሳለፉ። አስቢና ተመለሽ። ውጪ አሁንም ስራ ማን ልበል ስምህን? አባት ሳሚ። ምን አነበብኩ መሰለ ሳሚ፣ አሁን ሪሰንትሊ ሲሪየስ ትልቅ ጡት ያላችሁ ሴቶች ሲሪየስ ከምር ነው ቴን ትልቅ ጡት ያላችሁ ሴቶች ቶሎ ይበሳጫሉ የሚል ነገር አነበብ። ኖ እየነገርኩ አይደለም እየጠየቅኩ ነው። ትልቅ ጡት ያለ አንተ ነብዬ ነው እዚህ ውስጥ እንትን ሸገር ገበታን ትከታተላላችሁ? ሸገር ገበታ ማለት ነው እና የሚበላውን ነገር ነው ሪቪው የሚያደርገው እና ሁሌ በቃ በጣም ነበር እኔ የምበላውን ነገር ሪቪው ባረግስ በጣም የሚያስጠና ነገር እኮ ነው። ሰላም ዛሬ ደግሞ በቺቺኒያ ገበታችን ሄሎ ሱዳን፣ ሄሎ ኢጂፕት፣ how this is a bed, this is my bed, you know I sleep here also I do ሰላም እንኳን ወደ አገሰት ሾው መጣችሁ። ዛሬ በተለያዩ የቲክቶክ ስራዎቹ የምናውቀውን አጎናይን ይዤላችሁ መጥቻለሁ። አጎናይ አቤት፣ እዛ ውስጥ ነበርክ እንዴ? ጀመርን እንዴ? አዎ፣ እዚህ ጋር ነው። አባቴ ደብተር ነው እንዲያስከው ምን ነው ጥራት የበዛበት ተማሪ ይመስላል። እንዴት ፈታ እንዴ ለቀቅ አድርጋ እንደም እንዴ ደዛ ልጅ አቀፈ እኮ ነው መስለኝ። አሬ ጌታ እንዲበል ምን ነው Mess around acting brand new. I ain't tryna tell you what to do, but try to play it cool. Baby, I'm playing by the rules. Hello, Mati. 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 Hello, Mati.